እንግዲህ ይህ የተንኮለኛ ሰው የጄምስ ቦንድ መሆን እንደሚያስታይ ይዋስና ይህን ያደርገዋል አንዲት ሴት እንዲወደው እና በኋላ ገንዘቧን እንዲሰርቅ ነው። የእሱ ስም ማርክ ነው። በታሪኩ መጀመሪያ ማርክ 39 ዓመት ነው እና በእንግሊዝ ይኖራል። በመሆኑ እሱ ሁሌም የተንኮለኛ ሰው ነበር። ሌሎች ሰዎችን በማታለል የሚያበሳጭ ነበር። ሁሌም በተለያዩ ስሞች እና መታወቂያዎች ይታለሳል። ስለዚህም በዚህ ምክንያት ብዙ ጊዜ ወደ እስር ገብቶ ወጥቶ ነበር። ነገር ግን ማርክ ይህንን አያስተውልም። ያንን እንደምንም አያያዝም። ያለፈውን ገንዘብ በማንኛውም መንገድ እንዲያገኝ ይፈልጋል እና አንድ ቀን በ2012 ዓ.ም የሚያቃውሙትን ተመን ያገኛል። በአንድ ቀን ልብስ ለመግዛት ወደ ልብስ መደብር ገብቶ እዚያ ካሮሊን የተባለች አንዲት ሴትን ይገናኛል። ካሮሊን የዚያ መደብር አስተዳዳሪ ናት እና እሷ ማርክን በጣም መልካም እንደሚመስል ታስባለች። እነሆ ይናገራሉ፣ በፍጥነትም ይወዳደራሉ እና የፍቅር ጫፍ ይጀምራሉ እና በቅርቡ መዋደዳቸው ጀመረ። ነገር ግን እንዲህ ነው፣ ማርክ እውነቱን አይነግራትም። እሱ በሰዎች ላይ በመታለል በብዙ ጊዜ ወደ እስር ገብቶ ወጥቶ እንደነበር አይነግራትም። እንዲሁ እንደ ባለጠጋ የስዊስ ባንከር ነኝ ብሎ ይነግራታል። ሁሌም ስለ ብዙ ገንዘቡ እና ስኬቱ ይናገራል። እንደ ክሪስ ኤቫንስ እና ኒኪ ክላርክ ያሉ ታዋቂዎች ጓደኞቹ ናቸው ብሎ ይነግራታል። እንኳን ከሂላሪ ክሊንተን ጋር ተነጋገርኩ እና የታዋቂውን የፍሽን አባል እወቃለሁ ብሎ ይነግራታል። ካሮሊን ይህን ሁሉ በሰማች ጊዜ እሱ ባለጠጋ አስፈላጊ ሰው ነው ብላ ታመናለች። በጣም ተደንቃ ታምናለች። ማርክ እሷን ወደ ሱቅ ይወስዳታል። ሁሌም ስለ ታሪክ ይናገራል። የአየር መሬት ለመግዛት እና አሮጌ አውሮፕላኖችን ለመጠገን እፈልጋለሁ ብሎ ይነግራታል። ነገር ግን እውነቱ የተለየ ነው። ማርክ ባለጠጋ አይደለም፣ ከታዋቂዎችም ጋር የሚያውቅ አይደለም። በእውነቱ ውሸታም ነው እና ይህን ከዚያ ያባብሳል። እሱ በእውነት ከሌላ ሴት ጋር እየተጋበዘ ነው። እሱ ከዚያ ሴት ጋር ተጋብቶ 2 ልጆች አሉት። ትክክለኛው ሚስቱና ልጆቹ ከካሮሊን አይቀር በቅርብ አካባቢ ይኖራሉ። ስለዚህ አንዳንድ ጊዜ ማርክ ይጠፋልና ካሮሊን እሱን ለብዙ ቀናት አታይም። ይህም ምክንያቱ ከመጀመሪያው ቤተሰቡ ጋር እንደሚኖር ነው፣ 2 ሕይወት እየተኖረ ስለሆነ። በኋላ ካሮሊን ማርክን ያለምንም ምክንያት በተደጋጋሚ እንደሚጠፋ ታያለች። ስለዚህ እንዲያው አስተሳሰብ ታስጀምራለች። ከይህ ሰው ወዴት ነው የሚሄደው ብላ ታያለች እና የተጠራጠረች ስለሆነ ማርክም ይህን ስሜት ያስተውላል። ስለዚህ እውነቱን ለመሸፈን መዋቅሩን ይቀይራል። እንዲህ ይላል፣ ከእኔ በተሰወረ ተግባር ላይ የሚሰራ የሚስጥር መንገድ አገልጋይ ነኝ። ይህንም በመናገር የተደጋጋሚ መጥፋቱን ያብራራል። እንዲሁም ይላል እንደሆነ ለሞች 6 እንደሚሰራ ብሎ ይናገራታል። ይህም የእንግሊዝ የሚስጥር መረጃ አገልግሎት ነው። በእውነት የጄምስ ቦንድን የሚቀጥር ኤጀንሲ ነው እና ማርክም በእርግጥ ከእኔም ጄምስ ቦንድ ነኝ እንደሚል ይታያል። እንዲሁም ለካሮሊን የስዊስ ባንከር ታሪኩንና እነዚህን ሁሉ ውሸቶች ይነግራታል። የአየር ሜዳ ታሪኮች እና ያ ሁሉ የሚሸፍነው ለሚስጥራዊ ተልእኮዎቹ ነው። እናም ለቀናት ሲጠፋ ይህ የሆነው በከፍተኛ ሚስጥራዊ ሥራዎች ምክንያት መሆኑን ለማረጋገጥ አንድ ቀን ማርክ ከካሮሊን ጋር ነው ያለው እናም አለቃው ሊያየው እንደሚፈልግ ይነግራታል። ከዚያም ወደ ሚ6 ሕንፃ እንዲነዳ ታደርጋለች። እዚያ ሲደርሱ ካሮሊን 2 ታጣቂዎች አልፎ ወደ አንድ ከመሬት በታች ያለ መኪና መሆኑ ሲገባ ትመለከተዋለች። በሆነ መንገድ እሱ እዚያ የሚሰራ እንዲመስል ለማድረግ እየሞከረ ይመስለኛል። አሁን ካሮሊን እውነተኛ ሚስጥራዊ ወኪል አግኝታ የማታውቅ ይመስለኛል። ስለዚህ በአእምሮዋ ውስጥ ይህ ሁሉ ትክክል ይመስላል። ስለዚህ እሷ ታምነዋለች። አንዴ እሷ ካመነችው ማርክ አሁን ጥያቄ ሳይጠየቅ ለቀናት እንዲጠፋ ነፃ መተላለፊያ አለውናም በየጊዜው ወደ እሷ ቦታ ባድሰብ ተመልሶ ይመጣል። ለምን እንደጠፋ ልክ አንድ ጊዜ ክንዱን በአላባስቶር ውስጥ አድርጎ እንደመታ